ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው በኦሮሚያ ክልል ላይ የ8ኛ ክፍል ሚኒስትሪ ኤግዛም ለተፈተናችሁ ተማሪዎች እንዲሁም ደግሞ የተማሪ ወላጆች በሙሉ እንኳን ደስ አላችሁ። የ2018 የሚኒስትሪ ኤግዛም 8ኛ ክፍል ማለት ነው የሚኒስትሪ ኤግዛም ውጤታችሁን ተለቋል ማለት ነው። ስለዚህ አሁን እንዴት አድርጋችሁ እጃችሁ ላይ ባለው ስልክ ምንም አይነት ወጪ ሳታወጡ በየትኛውም ኦሮሚያ ክልል ላይ የምትገኙ ተማሪዎች የተማሪ ወላጆች ካላችሁ ማለት ነው እያንዳንዷን እንዴት ማየት እንደምትችሉ እንዲሁም ደግሞ ውጤታችሁን ካያችሁ በኋላ ምናልባት የእናንተ ውጤት ቅሬታ ማቅረብ እፈልጋለሁ ለምትሉ ወላጆች እንዲሁም ደግሞ ተማሪዎች ካላችሁ ይህንን ቪዲዮ እስከ መጨረሻው ድረስ በማየት ተጠቃሚ መሆን ትችላላችሁ ማለት ነው። አሁን ቪዲዮውን በደንብ አድርጋችሁ ውጤት እንዴት እንደሚታይ ይህን ቪዲዮ በደንብ እዩትና ከዛም በኋላ እናንተም እኔ በማሳያችሁ ምሳሌ መሰረት ውጤታችሁን እጃችሁ ላይ ባለው ስልክ በቀላሉ ያለምንም ወጪ እንዲሁም ደግሞ ቅሬታ ማቅረብ እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ወደዛ ከመሄዳችን በፊት ግን ሂሳብ ትምህርት በየትኛውም ክልል ላይ ሆናችሁ ሂሳብ ትምህርት ከ5ኛ ክፍል እስከ 12ኛ ክፍል የሂሳብ ትምህርት የምንማማርበት እንዲሁም ደግሞ ያልገባን ነገሮችና ያልገቡን ጥያቄዎችን የምንወያይበት የዩቲዩብ ቻናላችን ነው። ይህንን ዩቲዩብ ቻናላችን ሰብስክራይብ በማድረግ ቪዲዮዎችን ገብታችሁ በማየት ተጠቃሚ መሆን ትችላላችሁ ማለት ነው። አሁን በቀጥታ እንዴት አድርጋችሁ እጃችሁ ላይ ባለው ስልክ በቀላሉ ውጤት ማየት እንደምትችሉና እንዲሁም ደግሞ ቅሬታ ማቅረብ እንደምትችሉ በደንብ አሁን ላሳያችኋለሁ ማለት ነው። ይህንን እኔን የምጠቀምበትን ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ቦክስ ላይ በሚታይ ቦታ ላይ ስለማስቀምጥላችሁ የ8ኛ ክፍል የሚኒስትሪ ኤግዛም ውጤት የሚታይበትን ሊንክ እናንተ እሱን ተጭናችሁ ከገባችሁ በኋላ እኔ አሁን የማደርጋቸውን ፕሮሰሶች በሙሉ ማድረግ ይጠበቅባችኋል ማለት። እዚህ ጋር እንደምታዩት 8ኛ ክፍል የሚኒስትሪ ኤግዛም የሚታይበት ፖርታል ነው ይዟችሁ የመጣው ማለት ነው። ይህንን ፖርታል አንድ ጊዜ እዚህ ጋር እንደምታዩት ቼክ ማይ ሪዛልት የሚል አለ። ካልሆነም ደግሞ እዚህ ጋር ቼክ ሪዛልት የሚለው አለ። በስልክም የምትጠቀሙ እንዲሁም ደግሞ በኮምፒውተር የምትጠቀሙ ተማሪዎችና ወላጆች ካላችሁ አጠቃቀሙ ተመሳሳይ ነው፣ ምንም አይነት ልዩነት የለውም። ሊንኩን እዛ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ብያለሁ። እሱን ተጭናችሁ ገብታችሁ ወደዚህ መምጣት ብቻ ነው የሚጠበቅባችሁ። ከሁለት አንዳቸውን መንካት ትችላላችሁ። ይህንን አንድ ጊዜ መንካት ትችላላችሁ። ካልሆነም ደግሞ ይሄኛው ከላይ ያለው ቼክ ሪዛልት የሚለውን በምትነኩበት ሰዓት ወደዚህኛውን ፖርታል ይዟችሁ ነው የሚመጣው ማለት ነው። እዚህ ጋር የብዙ ተማሪዎችና የብዙ ወላጆች ጥያቄ ነው እዚህ ጋር የምናነሳው ማለት ነው። እዚህ ላይ እንደምታዩት ሁለት ክፍት ቦታዎች አሉ። የመጀመሪያው ሬጂስትሬሽን ነምበር የሚሞላበት ስፍራ ነው እዚህ ጋር እንደምታዩት ማለት ነው። ሁለተኛው ደግሞ ፈርስት ኔም የተማሪው 8ኛ ክፍል ተማሪ ስለሆነ የተማሪው ስም በአፋን ኦሮሞኛ ከሆነ ወይም ደግሞ እዛው አድሚሽን ካርዳችሁ ላይ ያለውን የተማሪው የመጀመሪያ ስም በማየት እዚህ ላይ ነው የሚሞላው። ጥንቃቄ ማድረግ ያለባችሁ ነገር ምንድነው የእናንተ ስም ብቻ ነው እዚህ ጋር የሚሞላው እንጂ የወላጅ ስም እዚህ ጋር አይሞላም። ስለዚህ ከአድሚሽን ካርዳችሁ ላይ ሙሉ መረጃውን መውሰድ ትችላላችሁ ማለት። ሬጂስትሬሽን ነምበራችሁን ደግሞ እዚህ ጋር ስትሞሉ 7 ዲጂት መሆኑን እርግጠኛ መሆን አለባችሁ። እንዲሁም ደግሞ የ2018 መሆኑን ቼክ ማድረግ አለባችሁ። ሁለቱም ከነዚህን ከሞላችሁ በኋላ ከታች እዚህ ጋር ትወርዱና እዚህ ጋር እንደሚያሳያችሁ ቼክ ማይ ሪዛልት የሚል አለ። ይህንን አንድ ጊዜ ስትነኩት አጠቃላይ በዚህ በቀኝ በኩል ማለት ነው ሙሉ የተማሪውን ውጤትና እንዲሁም ደግሞ እያንዳንዱ ሪዛልት ዋይዝ የሆነውን ሁሉንም እያንዳንዱ መረጃ ያቀብላችኋል ወይም ደግሞ ያሳያችኋል ማለት ነው። ዋናውና እጅግ በጣም ጠቃሚ ነገር ብትጠቀሙበት ተማሪዎች ወይም ደግሞ የተማሪ ወላጆች ይህንን ብትጠቀሙበት እጅግ ጠቃሚ የሆነው ነገር ምንድነው? እዚህ ጋር እንደምታዩት ኮምፕሊያንስ የምትላለ ስልካችሁ ላይ ታገኙታላችሁ። ከታች ስትወርዱም ታገኙታላችሁ። ይህንን አንድ ጊዜ በምትነኩበት ሰዓት ይህን አንድ ጊዜ እንደዚህ መንካት ነው የሚጠበቅባችሁ። ይህን ከነካችሁት በኋላ እዚህ ጋር ሁለት ነገሮችን ነው እንዲያስሞላችሁ የሚጠይቃችሁ። ይሄ አላማው ምንድነው? ቅድም እንደነገርኳችሁ በመግቢያ ላይ ተማሪ ውጤቱን ካየ በኋላ ምናልባት በተለያየ ምክንያት የውጤት መበላሸት ሊያጋጥመው ይችላል፣ አይታወቅም። ስለዚህ ይህንን ወደ እነሱ ወደ ጣቢያው ማለት ነው በአካል ሳይሆን በኦንላይን በያላችሁበት ስፍራ ላይ ሆናችሁ እጃችሁ ላይ ባለው ስልክ በቀላሉ ቅሬታ አቅርባችሁ ቅሬታ ካቀረባችሁ በኋላ የእናንተን የቅሬታ ኮድ ታይቶ የእናንተ ውጤት ድጋሚ ይታያል። ውጤታችሁን ከታየ በኋላ የሚስተካከል ነገር ካለው ይስተካከልና ይለቀቅላችኋል። የማይስተካከል ነገር ከሆነ ግን ልክ እንደነበረው ምንም አይነት ለውጥ ሳይኖረው እንደዛው ይቀጥላል ማለት። እዚህ ጋር ማድረግ ያለባችሁ ነገር አንድና አንድ ነገር ነው። ያው እዚህ ጋር የተማሪውን ሬጂስትሬሽን ነምበር እዚህ ጋር እናስገባለን። ሬጂስትሬሽን ነምበሩ እዚህ ጋር ነው የምታስገቡት። ከዛም የተማሪ ቅሬታ የሚያቀርበውን ተማሪ የፈርስት ኔም ኦፍ ዘ ስቱደንት እዚህ ጋር እናስገባለን ማለት ነው። ፋይናሊ እዚህ ጋር ሰርች ስቱደንት የሚለውን በምትነኩበት ሰዓት በአጠቃላይ ስድስቱንም የትምህርት አይነቶችና ወይም በአጠቃላይ እናንተ እንደተፈተናችሁት አይነት የትምህርት አይነቶች በአጠቃላይ በዝርዝር ያመጣላችኋል። ከዛ በኋላ እነዛን ምልክት በማድረግ ከታች ትወርዱና ሰብሚት የሚል አለ። እሱን ነክታችሁ ቅሬታችሁ ማቅረብ ትችላላችሁ ማለት ነው። ሁላችሁም በያላችሁበት ስፍራ ላይ ሆናችሁ መልካሙን ጊዜ እመኝላችኋለሁ። ይህንን የሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ቤተሰብ በመሆን ሁላችሁም ተጠቃሚ መሆን ትችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያሳውቁኝ። ላይ ያለውን ሊንክ በመጠቀም ሁላችሁም ውጤታችሁ ማየት ትችላላችሁ። ቪዲዮ ላይክ አድርጉት። እንዲሁም ደግሞ ከተመቻችሁ ሼር ማድረግ ትችላላችሁ። በቀጣይ በሌላ ቪዲዮ እንገናኛለን። ይመቻችሁ።